ገርማችኋል። ይሄ ትንቢተ ዳንኤል ጸሐፊ ራሱ ዳንኤል ነው የጻፈውና ዳንኤል እስራኤል በባቢሎን በተማረከችበት በመጀመሪያው ዘመን በንጉሱ በናቡከደነጾር በሚገዛበት ጊዜ ማለት ነው። እስራኤል ተማርካ ወደ ባቢሎን ስትሄድ ከሶስት ሌላ ጓደኞቹ ጋር አብሮ ተማርኮ ወደ ባቢሎን የሄደ ሰው ነው። ይሄ ዳንኤል በግዞት ምድር ነው እንግዲህ ብልጫ አግኝቶ በንጉሱ በዳሪዮስ ዘመን እንደገና ለመሾም የብልጫ መንፈስ ይዞ ይወጣ ያለው ባዕድ ሀገር ላይ ነው፣ የሰው ሀገር ላይ ነው፣ አዲስ ባህል ነው፣ አዲስ አደራረግ ነው። እሱ አይሁዳዊ ነው ያለው ግን አሁን ባቢሎን ነው። የሚገርማችሁ ዳንኤል በሶስት ነገስታት በገዙበት በናቡከደነጾር ዘመን፣ ከዛ ደግሞ በብልጣሶር ዘመን፣ ከዛ በዳሪዮስ ዘመን በሁሉም አብሮ የነበረ መልካም መንፈስ ስለነበረበት ነገስታት እየፈለጉት አብሯቸው ሲያገለግል የቆየ በሹመት የኖረ ሰው። 2019 ከተገለጣችሁ እንደዚህ ተገለጡ፣ በልጣችሁ ተገለጡ፣ ባላችሁበት ቦታ አሸናፊ ሆናችሁ ተገለጡ። የትም ልትሆን ትችላለህ። በንጉሱ በዳሪዮስ ዘመን አህዛብ ንጉስ በሚመራበት ዘመን በስደት ምድር በሚኖርበት ዘመን እዛ ሰው ሀገር ሄዶ በማይመች ሁኔታ ንጉሱ ዳሪዮስ በሚመራበት በዛ ዘመን ዳንኤል ይላል ኑሮ ተቃናለት። ሲያታግል የከረመ ነገር ካለ ዘንድሮ ግን ይመታል። አዎ ዘንድሮ ይመታል። ትናንት የሚያውቁ ሰዎች ዛሬ አያውቁ። ስትመጣ እንዲህ ያልነበረ ነበረ ነዋ። እስኪ ነበረ ነዋ በሉ። አሁን ሌላ ነዋ። አዎ አሁን ሌላ ትናንት እንትን አልነበር ነበረ ነዋ እና አሁን ሌላ ነዋ። አሁን ሌላ ነዋ። ዳንኤል መጽሐፍ ላይ ያለ ቃል ነው። ትንቢተ ዳንኤል ምዕራፍ 6 ላይ ያለ ቃል ነው። መጽሐፍ ቅዱስ ያዛችሁ ሰዎች ከኔ ጋር ታነቡታላችሁ። ጌታ ይባረክ። ግዴ ለንጎናችሁ ያለውን ሰው 2019 የብልጫ ዓመት ነው በሉት። በብልጫ የምትወጣበት ዓመት ነው በሉት። አሜን ትላላችሁ ወይ? ኢየሱስ ያድናል። ዳሪዮስ በመንግስቱ ሁሉ ላይ እንዲገዙ 120 መሳፍንት መሾም ፈለገ። በእነዚህም ላይ 3 የበላይ አስተዳዳሪዎችን አደረገ። ከእነርሱም አንዱ ዳንኤል ነበረ። ንጉሱ ጉዳት እንዳይደርስበት መሳፍንቱን ተጠሪነታቸውን ለ3 የበላይ አስተዳዳሪዎች እንዲሆን ተደረገ። ከመሳፍንቱና ከበላይ አስተዳዳሪዎቹ ሁሉ ይልቅ ዳንኤል ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሱ በመላው ግዛቱ ላይ ሊሾመው አሰበ። በዚህም ምክንያት የበላይ አስተዳዳሪዎቹና መሳፍንቱ ዳንኤል በሚያከናውነው የመንግስት ሥራ ሊከሱት ሰበብ ፈለጉ፣ ነገር ግን አላገኙበትም። ዳንኤል ታማኝ፣ ጠንቃቃና በስራው እንከን የሌለበት ስለነበረ በእርሱ ላይ ስህተት ሊያገኙ አልቻሉ። እነዚህም ሰዎች ከአምላኩ ሕግ ጋር በተያያዘ ጉዳይ ካልሆነ በቀር ይህን ሰው ምንከስበት ምንም ሰበብ አላገኘንበትም አሉ። ኢየሱስ ያድናል። ይህ አዲሱ መደበኛ ትርጉም ነው ያነበብኩት። እናንተ ጋር ያለው እርግጠኛ ሚለው መልካም መንፈስ ስለተገኘበት ይላል አይደል? ከመሳፍንትና ከአለቆች በለጠ። አሜን ነው። ጎናቸው ያለውን ሰው ከተራ ሰዎች ጋር ተወዳድር አይደለም፣ ከኃያላን ጋር ተወዳድር የምትበልጥበት መንፈስ ከዚህ ቤት ተቀብለ ትወጣለህ በሉት። አሜን ላለ አንድ ሰው አሜን ሆነለት። ይገርማችኋል። ይሄ ትንቢተ ዳንኤል ጸሐፊ ራሱ ዳንኤል ነው የጻፈውና ዳንኤል እስራኤል በባቢሎን በተማረከችበት በመጀመሪያው ዘመን በንጉሱ በናቡከደነጾር በሚገዛበት ጊዜ ማለት ነው። እስራኤል ተማርካ ወደ ባቢሎን ስትሄድ ከሶስት ሌላ ጓደኞቹ ጋር አብሮ ተማርኮ ወደ ባቢሎን የሄደ ሰው ነው። ይሄ ዳንኤል በግዞት ምድር ነው እንግዲህ ብልጫ አግኝቶ በንጉሱ በዳሪዮስ ዘመን እንደገና ለመሾም የብልጫ መንፈስ ይዞ ይወጣ። ጌታ ይባረክ። ያለው ባዕድ ሀገር ላይ ነው፣ የሰው ሀገር ላይ ነው፣ አዲስ ባህል ነው፣ አዲስ አደራረግ ነው። እሱ አይሁዳዊ ነው ያለው ግን አሁን ባቢሎን ነው። የሚገርማችሁ ይሄ ዳንኤል በሶስት ነገስታት በገዙበት በእኛ ሀገር ማለት ነው በጃንሆይ በደርግና በኢህአዴግ እያለ እንደሚመጣው ማለት ልክ እንደዛ በናቡከደነጾር ዘመን፣ ከዛ ደግሞ በብልጣሶር ዘመን፣ ከዛ በዳሪዮስ ዘመን በሁሉም አብሮ የነበረ መልካም መንፈስ ስለነበረበት ነገስታት እየፈለጉት አብሯቸው ሲያገለግል የቆየ በሹመት የኖረ ሰው ይሄ ዳንኤል። ይሄ ታሪኩ ይታወቃል፣ የኋላ ታሪኩ ይታወቃል። በናቡከደነጾር ዘመን የነበረው የሰራው አደራረግ ይታወቃል። በብልጣሶር ዘመን ያደረገው ይታወቃል። ቀጥሎ አሁን ዳሪዮስ እየፈለገው ነው። 120 አገሮች ላይ ይሄ ዳሪዮስ የሚባል ሰው ባለስልጣን ነው፣ አስተዳዳሪ ነው፣ ገዢ ነው። መሳፍንቶችና አለቆችን መሾም ፈልጓል። እነሱ ላይ ደግሞ የበላይ አድርጎ አንድ ሰው መሾም ፈልጓል። በዚህ መሃል ነው እንግዲህ መልካም መንፈስ ስለተገኘበት ከነዚህ ከአለቆችና ከመሳፍንት ስለበለጠ ሊሾመው ፈለገ ይላል። በጣም ደስ ይለኛል። ዳንኤል በጣም የሚገርም ሰው ነው። የሚገርም ኢንቴግሪቲ ያለው ሰው፣ ጨዋ ሰው፣ ምንም ነገር አይገኝበትም ከአምላኩ ሕግ በስተቀር ምንም አይገኝበት። በዚህ ቢሉት በዛ ቢሉት ቢፈልጉ ሰበብ የለም። እና ይሄ ዳንኤል ወደ ግዞት ምድር ወደ ባቢሎን ከሄዱ በኋላ ንጉስ ናቡከደነጾር በጣም ወደደው እና ከጓደኞቹ ጋር ወደደው። ከዛ የንጉሱን ምግብ እንዲበሉ ሲሰጣቸው እኛ ሃይማኖት አለ፣ እኛ የራሳችን ሕግ አለ፣
በልቡ ይላል ሊረክስ ስላልወደደ አልበላ እና በምትኩ ምን ትበላለህ? ጥራጥሬ ቆሎ በላለሁ። የአቋም ሰው እኛ ሃይማኖት አለ። አሕዛብ ምድር ላይም በሆነ የገባሁት ይዤ የገባሁት ግን አምላክ አለኝ። እነሱ ለሚያመልኩት ለዚህ ለባቢሎን ለአሕዛብ ንጉሥ ለነሱ ስርዓት አልገዛም። አምላኬን ይዤ አሕዛቦች ጋር ገባለሁ። እነሱ ጋር ገብቼ ደግሞ በብልጫ መንፈስ እገለጣል። ጎናችሁ ያለስ የትም ገብተህ ታሸንፋለህ በሉት። የትም ገብተህ አትበለጥም በሉት። አሜን ትላላችሁ ወይ? ኢየሱስ ያደናል። አረ 2019 የብልጫ ዓመት ነው። 2019 የማሸነፍ ዓመት። የትም ገብታችሁ ያ ጴንጤው ልጅ የለም ትባላላችሁ። አይ እሱን ጥሩት እሱ ሲኖር ነው ደስ የሚለኝ ትባላላችሁ። ኢየሱስ ያደናል። አይገርማችሁ? እሱ ጋር ብቻ አይደለም ደግሞ ይሄን መንፈስ ያቀረው ጓደኞቹ ጋር ሁሉ አጋብቶባቸዋል። ለቆመው ለዚህ ምስል አንሰግድም ይላል። እናንተ ላቆማችሁት ለዚህ ምስል አንሰግድም። አይ እንደዛ ከሆነ ወደ ቶን እሳት ነው የምትጣሉት ሲባሉ ምናመልከው አምላካችን ከሚነደው ከዚህ ከቶኑ እሳት ያድነናል። ግን ባያድነንም እንኳን አንሰግድም። ጎናችሁ ያለው ሰው ዘንድሮ ይሄ ያስከውን አቋም ይዘህ ትሻገራለህ በሉት። አሜን ነው ወይ? አይገርምም? አጋብቶባቸዋል መንፈሱ። ሰውየው ብቻውን አይደለም ያለው፣ እነሱ አጠገቡ ያሉ ሰዎች ጋር ሁሉ የሚያጋባ ሰው መንፈስ ይጋባል በሉት። ጎናቸው ያለውን ሰው መንፈስ እኮ ይጋባል በሉት። አረ እንኳን መንፈስ ጉንፋን ይጋባል በሉት። አሜን ነው ወይ? እውነቴን ነው ብላችሁ ዳንኤል ሲመጣ ለየት ባለ መንፈስ ነው ይመጣ፣ ለየት ባለ መንፈስ እና ገና እኮ ደግሞ ወደ ግዞት ምድር ሲወሰዱ ገና እኮ ወጣት ነው። 17 16 ዓመት ልጅ ቢሆን ሆኖ ግን ጠንቅቆ ያውቃል ህጉ። በባቢሎን ምድር እንደዚህ ማባቢያ ሲቀርብለት ኖ ጌታ ይባረክ። አሜን ነው ወይ? እንግዲህ ከዚህ በኋላ ነው ዳሪዮስ ንግስና ውስጥ ከገባ በኋላ ፈለገ፣ ሚሾመው ሰው ፈለገ። ደና ሰው እኮ አንዳንዴ ትፈልጋላችሁ። ደና ሰው አለ የሚታመን ታማኝ፣ እንደው ለዚህ ወንበር የሚመጥን ባስቀምጠው ይሄን ራይ ሊያስቀጥልልኝ የሚችል አብሮኝ ሊሰራ የሚችል ታማኝነት ያለው ጨዋ የሆነ ሰው ዳንኤል አለ ተባለ። ዳንኤል አለ። ጌታ ይባረክ። አሜን ነው። ግዴ ለምጉናችሁ ያለውን ሰው ባንተና በዘመዶች መካከል ይሄ ዝና ይወጣል በሉት። ይወጣል። መልካም መንፈስ ተገኘበት። መልካም መንፈስ ኢየሱስ ያድናል። ይሄ መልካም መንፈስ ነው እንግዲህ የብልጫ መንፈስ ሆኖ የተገለጠው። በሚያምኑ በማያምኑ ፊት ያንተ ብልጫ ይገለጣል በሉት። አንድ አማኝ አለው 2019 የኔ የብልጫ ዓመት ነው የሚል፣ የኔ የብልጫ ዓመት ነው የሚል፣ በልጬ የምገለጥበት ዓመት ነው የሚል። አሜን ነው ወይ? በልጠህ ትወጣለህ። እሺ መሳፍንት፣ መኳንንት፣ አለቆች የሚባሉት ተራ ሰዎች ናቸው? አይደሉም። የተማሩ ናቸው። ሲቪ ያላቸው ብትጠራቸው የሚነግሩ ያሳለፉት ታሪክ አለ። እንደዚህ ብለው የመጡበት ስቴጅ አለ። በወረቀት አይደለም ብልጫው። ወይኔ አረ ብልጫው የወረቀት አይደለም። የዲፕሎማ የዲግሪ የምናምን የማስተርስ የምናምን አይደለም ብልጫው። ብልጫው የምንድን ነው? የመንፈስ ግዴ ለም ነቅነቅ አድርጉትና ብልጫው የመንፈስ ነው በሉት። የመንፈስ ነው። አሜን ነው ወይ? ዳንኤል አቋም አለው ንቅንቅ አይልም። ህግ ወጥቶ በተንኮል ሴራ እየተሰራበት ለሱ ህጉ እንደወጣ እያወቀ እንኳን አቋሙን ንቅንቅ አይልም። ንቅንቅ ተንኮል ሰርተውበታል እኮ ስለቀኑበት ዳሪዮስ ስለወደደው ተንኮል ሰሩ። በእነዚህ በቀጣይ 30 ቀናት አሉ ከንጉሱ በስተቀር ማንም ሰው አምላኬ ብሎ የሚያመልክ ሰው ቢገኝ ወደ ንጉሶቹ ወደ አንበሶቹ ጉድጓድ ይጣል። ዳንኤል ይሰማል እንዴ? አይሰማም። መስኮቱን ወደ ኢየሩሳሌም ከፈተ ይላል። ይጸልያል። ቀልድ የለም። በቀን 3 ጊዜ ይላል። ቀልድ የለም። ዳንኤል ጋር ምንም ህግ ይውጣ አይቀልድም። የፋርስና የሜዶን ህግ ደግሞ አይሻል። ከወጣ ወጣ ነው። ግዴ ለምጎናቸው ያልነው ሰው ያስከውን አቋም ይዘህ ትቀጥላለህ በሉት። ይዘህ ትቀጥላለህ። አይ እሱ ጴንጤ ነው ይላል። መስሪያ ቤት ውስጥ እሱ ጴንጤ ነው ይቀበላል እንዴ ሲሉ ኧረ እሱ ጴንጤ ነው። አሜን ነው ወይ? የብልጫ መንፈስ አያመቻመችም። ዳኒ አያመቻመችም። አሜን ነው ወይ? 2019 ከተገለጣችሁ እንደዚህ ተገለጡ። በልጣችሁ ተገለጡ። ባላችሁበት ቦታ አሸናፊ ሆናችሁ ተገለጡ። ቀልድ የለም እሱ ጋር አንበሳ አይደለም ምንም ቢኖር አለ ወደ አምላኬ ፊቴን አዙሬ በቀን 3 ወደ ኢየሩሳሌም ተከፍቷል መስኮቴ ይላል።
ልፍጠን ወደ እልፍኝ ለቀትር ጸሎቴ የንጉሱን አዋጅውን ነው መስበሬ አምላኬን ሳልጠራ ከቶ አታልፍም ዛሬ 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 ወደ ኢየሩሳሌም ተከፍቷል መስኮቴ ምን ማለት ነው ኢየሩሳሌም ያለ ሕግ ነው እኔን የሚያስተዳድረኝ ነው እያላችሁ ያለ የእናንተ የባቢሎን ሕግ አይደለም እኔን የሚያስተዳድረኝ ባቢሎን ልኑር እንጂ የምተዳደረው በኢየሩሳሌም ሕግ ነው አቤት 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 ግዴ ለምጎናችሁ ያለው ሰው ኢየሱስ ካንተ ጋር ነው በሉት እርግጠኛ ነው ዳኒ አንበሶች ጉድጓድ ቢጥሉት አብሮት ኢየሱስ እንደሚገባ እግዚአብሔር ከእርሱ ጋር አንበሶች ጉድጓድ እንደሚገባ ቀድሞ ነው ያመነው ከገባ በኋላ አይደለም ያመነው ቀድሞ አምነው በገባ ገባሉ ምን ችግር አለ ጸጉራቸውን እያሻሸው አንበሶቹን አሜን ነው ታስታውሳላችሁ ሲድራቅ ሚሳቅ አብድናጎ በእሳት ውስጥ ከተጣሉ በኋላ ሌላ አራተኛ ሰው ነበር ይላል እነሱም እንቢ ብለው ነው ባይዘው ለዚህ ላቆምቆም መስል ሲጣሉ ወደ እሳቱ በጣም ምኑ ይገርማል ካላችሁ ይሄ የእሳቱ ወላፈን የጣሏቸውን ሰዎች በልቷቸዋል እነሱስ ውስጥ ገብተው አይበሉ ሊወረውሯቸው አንድ ሁለት የሚሉትን ወላፈኑን ይበላቸው ወላፈኑ ከእሳቱ ከታች ከሚንቀለቀለው እሳት እላይ ያለው ወላፈኑ የለም እነሱስ መሃል ገብተው ኢንጆይ አቤት 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 ግዴለም ጎናቸው ያለውን ሰው በመከራ ውስጥ ኢንጆይ የምታረጉ አብሮ ስላለ ነው በሉት አብሮ እንድትገባ የወሰንክለት እሱ አንተን ከቶ እሱ ውጭ አይቆምም አብሮ ይገባል አብሮ ይገባል እረኔ ኢየሱስ ብለህ የወሰንክለት እሱን ውሳኔ የወሰንክለት መከራው እስከጣለህ በኋላ ውጪ ቆሞ አያይህም አብሮ ይገባል ውስጥ ከዛስ የእሳቱን ኃይል ይነጥቀዋል ግዴለም ጎናቸው ያለን ሰው የእሳቱ ኃይል ከተነጠቀ በሉት የእሳቱ ኃይል ከተነጠቀ እሳቱ ጌጥ ነው ጌጥ ትሞቀዋለህ ቁጭ ብለን ደስቲም አሜን አትሉም ወይ አሜን አትሉም ወይ እሳት እኮ ካቃጠለ ነው አይደል እሳት የሚሆነው ካላቃጠለ እኮ እሳት አይደል ካላቃጠለ ስቲም አይደል ምድረው መስቁት ካላቃጠለ እኮ እሳት አይደለም ሲያቃጥለ ነው እሳት ግን የእሳቱን ኃይል ወሰደበት አራተኛው ሰው አብሮ ያለው በመታልፈበት መከራ ውስጥ ሁሉ አብሮ ከሆነ መከራው መከራ መሆኑ ይቀራል አብሮ ነው አቅም ያጣል ማለት ነው መከራው ከኔ ጋር ናችሁ ወይ የወሰናችሁለት እንደዚህ አይነት ጌታ ነው እከተለዋለሁ ብለህ ስትወስን ከቤተሰብ ጋር ስትጣላ አይ ጴንጤውና ላውጣ ስትባል አብሮ ይወጣል አሜን ነው ወይ አይኔ እንደዚህ ያላረገም ብለህ ስትጨክን አብሮ ይጨክናል እንጂ ዝም ብሎ ዳሮ ነው አይ ዳሮ ነው እንግዲህ ይወጣው ብሏል ይወጣው አይልም ኢየሱስ ያድናል ግዴለም ጎናችሁ ያለው ሰው የታመንከው የሚታመን አምላክ ነው በሉት በርግጥም የሚታመን አምላክ ነው የታመንከው በሉት በደንብ አሜን ነው ወይ ደስ ያላችሁ በጣም ደስ ያላችሁ እርግጠኛ ነኝ ይሄ 2019 እናንተ አመት በጠላቶቻችሁ መንደር ላይ በብልጫ የምትወጡበት አሸንፋችኋለሁ ብሎ ተፎካክሮ ተወራርዶ አቅም ይዞ የመጣውን እንዲህ አርጋችሁ መታልፉበት አሜን ትላላችሁ በብልጫ በአሸናፊነት ሕጉን እየጠበቀም አይበለጥም የአምላኩን ሕግ እያሰላሰለ በቀን በጠዋት በቀን በማታ በቀን 3 ጊዜ እንደ ልማዱ ይላል እንደ ልማዱ መስኮቱን እየከፈተ ቅድም የዘመርኩላችሁ መዝሙር ይዘምራል ወደ ኢየሩሳሌም ተከፍቷል መስኮቴ ይላል አይሰማም ሰውየው አይሰማም ልፍጠን ወደ እልፍኝ ለቀትር ጸሎቴ የንጉሱን አዋጅውን ነው መስበሬ አምላኬን ሳልጠራ ከቶ አታልፍም ዛሬ ከቶ አታልፍም ዛሬ ከቶ አታልፍም ዛሬ ከቶ አታልፍም ዛሬ አቤት 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 እንዴት ደስ ይላል በጣም ደስ የሚል መንፈስ አለ እየተሰማችሁ ነው
ግዴለም በየማሉ አስታውሱት ጎናችሁ ያለው ሰው 2019 የብልጫ ዓመት ነው በሉት። የብልጫ ጠላቶችን በልጠ የምትወጣበት የምትገለጥበት አሸንፈ የምትሄድበት በሉት። አሸንፈ 2019 አሸንፋችሁ ከአሸናፊዎችን በልጣለን ይላል ሮሜ ላይ። በዚህ ሁሉ ግን በወደደን ስለተወደድን ነው እኮ ከአሸናፊዎች የበለጠ ስለተወደድን ከአሸናፊዎች አለን በልጣለን። ምን አይነት ናቸው እነዚህ አሸናፊዎች? ባለማዕረጎች፣ አቅም ያላቸው፣ ተምረናል የሚሉ፣ ስማርት ነን የሚሉ፣ የባቢሎንን ሕግ እንተረትረዋለን የሚሉ፣ እንደፈለግን እንዘውረዋለን፣ ፖለቲካውን እንደፈለግን እንዘውረዋለን፣ የቸርቹን አካሄድ የሚሉ ከነሱ አንተ መልካም መንፈስ ስለተገኘብህ ገና ሲያይ እንደዚህ ይላል፣ ይሄኛው ይሁንልኝ ይላል። ግዴለም ጎናቸው ያለው ሰው ዛሬ ይበሉት፣ እግዚአብሔር ካንተ ጋር ከመሆኑ የተነሳ ተመራጭነት ይጨምራል። አይታችኋል። አንዳንድ ሰው ገና ሲመጣ ሞገሱ ይጋፋችኋል። ገና ሲመጣ ወደድኩት ትላል። አረ ይሄ ሰው እግዚአብሔር አብሮት ነው መሰለኝ ወደድኩት። አረ አሜን ነው ወይ? የሆነ ተላልጠ ተጋግጠ ምናምን ፌቨር ለማግኘት ተፍተፍ ብለ ምናምን አይደለም። እግዚአብሔር አብሮ ሲሆን እንደዚህ ይባላል፣ ወደድኩት። ግዴለም ጎናቸው ያለው እግዚአብሔር ካንተ ጋር ይሆናል፣ ትገባለህ፣ ይሳካላል በሉት። ይሳካላል። ምን አይነት ሴራ ነው የሚሰሩበት ሰውየው ላይ? ተወደደ ተብሎ ይሄን ሁሉ ሴራ? አዎ ይሰራል። በነገራችን ላይ ስኬት ምቀኝነትን ይጠራል። ታውቃላችሁ? ምንም ያላለ ሰውዬ ልክ ሲሳካለ መምጣት ይጀምራል። አለንበት ይለዋል። ከኔ ጋር ናችሁ? ዳንኤል እንደዛ ነው የሆነበት። ልክ ንጉሥ ሲወደው መጡ። እንዲህ በቀላል መሾም አለ እንዴ? 120 ሀገር እኮ እዛ ላይ ነው እኮ ሄደ ቁጭ የምትለው። ዝም ብለህማ አትይዛትም አሉ። እንቀምራለን ተንኮል። በጣም ደስ የሚለኝ ንጉሱ ሊበቃ ሊያረግበት አልፈለገም። ቀኑን ሙሉ ሲጨነቁ አለ ይላል። ሲጨነቅ እነሱ ያመጡትን ሴራ እንዲሆንበት ስላልፈለገ ሲጨነቅ ግን ስላልቻለ በቃ ዳንኤል ፋይናሊ ወደ አንበሶች ጉድጓድ ተጣለ። ቅድም እንዳልኳችሁ አንበሶቹ ፍሬንዶቹ መከራው ምንም አንደኛ የሚባለው መከራ አንተ ጋር ይመጣና ምንም ሌላውን ሰው የገደለው አንተን አይገድልም፣ ሌላውን ሰው የበላው አንተን አይበላም። አሜን ነው ወይ? ከእናንተናም በልቷል ነበር እንዴ? እናንተ ጋር ሲመጣ በቃ ታዟላ ከላይ እንዳትነካው ተብሏል። ጎናቸው ያለው ሰው ብሎታል በሉት። ይሄ እኔ ነው እንዳትነካው። ይሄ የሚበላ አይደለም፣ ይሄ የሚጾም ነው አለው። ይሄ ጾም ነው። ዳንኤል ጾም ነው። አንበሶቹ ሊበሉት አልቻሉም። እንደሌላ ስጋ አልታያቸው። ዳንኤል ሲመጣ ሌላ አንበሳ ነው። ዳንኤል የነሱ ፍሬንድ ነው። ወይኔ ፍሬንዳቸው ነው። አንተ ምንም አይነኩትም። ዳኒ በጣም በምታልፍበት መከራ እንዲያሻሸው እየዳበስከው የምትሄደው ከላይ ስላለለን ይሄ እኔ ነው ይሏል። ይሄ የኔ ነው እንዳትነካው። የኪዳን ሰው ነው። ሕግ ጠብቆ የኖረ ነው። ዝም ብሎ ሲል መጠመጥ አይደለም የኖረው፣ እምቢ ብሎ ነው የኖረው። ያቋም ሰው ነው። ደሞስ ታማኝ ነው። ይችል ነበረ በሶስት ነገስታት መካከል ሲያልፍ ዳንኤል በሶስት ነገስታት መካከል አብሮ አገልግሏል። ናቡከደነጾር ትልቅ ንጉስ ነው። በልጣሶር ትልቅ ንጉስ ነው። በእነዚህ ንጉሶች መካከል ሲሾም ያልበላ ሲሻር ይቆጫል ምናምን ተረት ዳንኤል ጋር የለም። የሰጠውን ይቀበላል፣ ያልሰጠውን አይ ሄድ አይደለም ይላል። ከኔ ጋር ናችሁ ወይ? በቃ 2019 የብልጫ ዓመታችሁ፣ የብልጫ ዓመታችሁ። በልጣችሁ ነው የምትወጡት። አሸናፊ ሆናችሁ ነው የምትወጡት። ይችል ነበረ፣ በጣም ይችል ነበረ። ሁሉ ነገር እጁ ላይ ነበረ። ዳንኤል ኖ ይሄ የኔ ያለው ነው አልነካ። ሙስሊሞች ሐራም ነው ይላሉ አይሉ? ጌታ ይባረክ። አረ ጌታ ይባረክ። እንዳትነካው። በማለዳ መጥቶ ዳንኤል ሁሉ ጊዜ የምታመልከው አምላክ ከነዚህ ከተራቡ አንበሶች አፍ አዳነ አለ። ቅንነት ተገኝቶብኛል። ወይኔ ደስ አይልም? ጧት መጥቶ ቼክ ማድረጉ ራሱ እኮ የሚገርም ነው። አንበሳ ጉድጓድ ውስጥ ከቶ ጧት መጥቶ እንዳለ እርግጠኛ ነው። ሁልጊዜ ምዘምርለት ሁልጊዜ
ኢየሱስ ኢየሱስ የምትለው ሁልጊዜ ይሄ በልሳን ስትል ማለት ይሰሙሃልና ከዛ ይመጡና አንተ ግን ግራ እኮ ነው እናንተ ነው የማይመስላችሁ እነሱ ግራ ነው የሚገባቸው ያይሁንና ይሄ ሁልጊዜ የምታመልከው አምላክ ከነዚህ ከተራቡ አንበሶች አፍ አዳነ ሲለው ቅንነት ተገኝቶብኛል ንጉሱ ሺህ ዓመት ንገስ ሺህ ዓመት ንገስ ደስ አይልም በጣም ጌታ ይባረክ ኧረ አሜን ነው ወይ ግዴ ለምጎናችሁ ያለውን ሰው ይሄ መልካም መንፈስ ወደ ብልጫ ነው የሚያወጣ ብሉት የብልጫ መንፈስ መልካም መንፈስ ተገኝቶበታል መልካም መንፈስ መልካም 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 መንፈስ ለምን ዳንኤል እንደነገርኳችሁ አመጣጡ አኗኗሩ ዝም ብሎ አይደለም ዳንኤል በቲፎዞ አይደለም በእጅ ብልጫ አይደለም ይሾም የተባለው በኖረው ኑሮ ባሳለፈው ላይፍ ነው ከትናንትናው ተቆጥሮለት ሲመጣ ይወራለታል ዳንኤል አረግዴ ለምበልሳን የምትጸልዩትም እየሰሙ ምናምን የሚሏችሁን እንደ ቀልድ እንዳታዩት እነዚህ ጴንጤዎች ውስጥ ተባሉ እንደ ቀልድ እንዳታዩት ጎናቸው ያለው ሰው እያዩ ነው በሉት የብልጫ መንፈስ እንዳለበት እያወቁ ነው በሉት ያወቁ ጌታ ይባረክ አላችሁ ከኔ ጋር ኧረ አሜን ጌታ ይባረክ የጥበብ መንፈስ ነበረው ዳንኤል የቅንነት መንፈስ ነበረው የታማኝነት መንፈስ ነበረው ዝም ብሎ አይደለም የተመረጠው ሲመረጥ የሚመረጠው እነዚህ ያያሉ ታውቃለህ ያቺ ሴትዮ ራሱ የንጉሱ የብልጣሶር እናት መታኩ ያወራችለት ይሄንን ነው ከዚህ በፊት አባተ ጋር የነበረው እሱ በአንተ ግዛት ያለው በጣም መልካም መንፈስ ያለው ሰው ነው ይሄን የምትልለት አሕዛብ ሴትዮ ነች በጣም ብዙ እኮ አሉ ባቢሎናውያን የተማሩ የነቀነቁ በጣም ላይ ያሉ ምናምን ግን አይፈልጉም እሱ ከዛ ከአይሁድም ቢሆን የመጣው በጣም ጨዋ ሰው ነው ለኛ መንግስት የሚጠቅም ሰው ነው ጌታ ይባረክ ኧረ አሜን ነው ወይ ግዴ ለምጎናችሁ ያለው ሰው ገና በሉት በአሕዛብ ዘንድ ሁሉ ዝና ይወጣል በሉት ይታወቃል ያ ጴንጤው ሰው ያቺ ጴንጤዋ ልጅ ማታ ምጮ ሃሌሉያ ምትለው አሜን አትይም ኢየሱስ ያድናል አሜን ድሮኛ ሰፈር ክርስቲያኛ ገና በጌታ ሳንሆን እኛ ግቢ የነበሩ ጴንጤዎች ነበሩና ሰፈሩ ሰው አብዛኛው ሰው 90% የሌላ እምነት ተከታይ እነሱ ብቻ ናቸው እነሱ ቤት ደግሞ ከድሮም ጀምሮ ከቅድማያት ጀምሮ በጌታ ናቸው ልክ ማታ የቤት ህብረት አላቸውና መጮ ይጀምራሉ ጀመራቸው እነዚህ ጴንጤዎች ይባላል እና በጣም ደግሞ የሆነች ቃና አለቻቸው ሃሌሉያ ድንጋይ ብድግ ደው ጣራቸው እነሱ ሲጨምራሉ ሃሌሉያ ድንጋይ ደው አይገርም እያሉ ሰፈሩን ወረሱት አንድ ሰው ስለነሱ ቤት ክፉ ሲያወራ ሰምቻለሁ አንድ ሰው መጨረሻ ላይ ሰው ሼም እየያዘው መጣ እንዲህ በድንጋይ እየደበደብናቸው አንድ ቀን እንኳን ምንም ሳይሉ ምን አይነት መልካም ሰዎች ናቸው ምን አይነት ጥሩ ሰዎች ናቸው በጣም ጎረምሳ ልጆች አሉ ወጥተው ምንድነው ምናም ማለት የሚችሉ አይሉም አንተ በጣራ ቤታቸው ደው ሲደረግ ሃሌሉያ ይላሉ ከውስጥ ነው ጨምር ደው ስታረግ ሳልወድ የወደድከኝ ይላሉ ጌታ ይባረክ ኧረ አሜን ነው ግዴ ለምጎናችሁ ያለው ሰው አንተ ላይ ያለው መንፈስ የብልጫ መንፈስ ነው ማለት የብልጫ መንፈስ ያስበልጣል ላይ ያለው መንፈስ የብልጫ መንፈስ ምንድነው ይሄ መንፈስ ፓስተር ቴዲኒ ላይ አሁን ያለው መንፈስ ምንም ግልጽ እኮ ነው እናንተ ላይ ያለው መንፈስ የጌታ መንፈስ ነው ስትወጡ በአሕዛብ ዘንድ በልጣችሁ ነው የምትገኙ መንፈስ ቅዱስ ውስጣችሁ እያለ አሸናፊ ናችሁ ሐዋርያት ሥራ መጽሐፍ ላይ ሲናገር እንደዚህ ይላል እግዚአብሔርም በመንፈስ ቅዱስና በኃይል የናዝሬቱ ኢየሱስን ቀባው ይላል ከዛ በኋላ መልካም እያደረገ በአጋንንት የታሰሩትን ሁሉ እየፈታ ሄደ ይላል መልካም መንፈስ አሜን ነው ወይ መልካም መንፈስ ያለው መልካም ያረጋል ግዴ ለምጎናችሁ ያለው ሰው መልካም መንፈስ እያለብ መጥፎ ማድረግ አትችልም በነገራችን ላይ በሉት አትችልም መልካም መንፈስ ተቀበለ
ክፉ ላርገ ብትል ራሱ አትችልም። ውስጥ ያለው መንፈስ ነው። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። ከዛ በኋላስ በአጋንንት የታሰሩትን እየፈታ የታመሙትን እየፈወሰ መልካም እያደረገ ይላል። አሜን ትላላችሁ? መልካም የምታረጉበትን መንፈስ ተቀብላችኋል። ይሄ መንፈስ ደግሞ የብልጫ መንፈስ ነው። እንግዲህ ለምጎናችሁ ያለው ሰው በልጣለሁ በሉት። እበልጣለሁ። አሁን ካለው ከተዘረጋው ሲስተም እኔ እበልጣለሁ በሉት። አሸንፌ እሄዳለሁ በሉት። ጠላት ያሰጋጀው ያንን ሴራ አልፌ እሄዳለሁ በሉት። አልፌ እሄዳለሁ። አንተ በጣም እኮ እንደተዘጋጀልህ ተንኮል ቢሆን እኮ በሕይወት አትኖርም ነበር። እንደ ምቀኞች ቢሆን እኮ በሕይወት አትኖርም ነበር። ከፍ ባልክ ቁጥር ዱካ እንደሚከታተሉት ቢሆን እኮ በሕይወት አትኖርም ነበር። በብልጫ መንፈስ እያሸነፍክ ሄድከው ላይ ካለው መንፈስ የተነሳ አንተ ጋር ካለው ከተቀበልከው ከዚህ መንፈስ የተነሳ ነው እየረገጥክ ሄድከው። ጧት ስትነሳ ዶሮ ሲጣልበት ተሻግረህ ሄድከው ላይ ካለው መንፈስ የተነሳ ምንም ስለሆንክ እንዳይመስል የብልጫ መንፈስ። አረ አሜን ነው ወይ? የብልጫ መንፈስ ምንድነው የሚታይ? ፓስተር ቴዲ ከፊት ካላችሁኝ በልጣችሁ ትሄዳላችሁ። 2019 የብልጫ ዓመታችሁ። ለምን? መልካም መንፈስ አላችሁ። አዎ። አቤት አቤት አቤት። ኧረ እንደው እባክህ ጸልይልኝ ፓስተር ቴዲ። ኢንተርቪው አለኝ አንድ መስሪያ ቤት። ታሸንፋለህ። ትገባለህ። እንደ ዳንኤል ቀጥ ብለህ ትገባለህ። ይሄኛውን ጥሩልኝ ትባላለህ። ሳየው ገና ነው የወደድኩት። መንፈሴ ነው የተቀበለው። ይሄን አሜን ነው ወይ? ታማኝነት ፊቱ ላይ ይታያል ይሏል። ገና ሲያዩ ታማኝነት ፊቱ ላይ ይታያል። ቅንነት ፊቱ ላይ ይታያል። ደግነት ፊቱ ላይ ይታያል። ስለዚህ እሱን ፈለግኩት። አሜን ነው። ኧረ አሜን ነው። ጴንጤዎች ናቸው። ምንድነው? እንግዲህ ለምጎናችሁ ያለውን ሰው ዘንድሮ ታሸንፋለህ በሉት። ጠላት እያየ በልጠህ ትሄዳለህ በሉት። በልጠህ ነው የምትሄደው። እንዴት ይሆን ከፊት ያለው ምናምን ብለህ ጭንቅ አታውራ። የፈለገ መከራው ሊጨምር ይችላል። የፈለገ ኑሮው ሊጨምር የፈለገ ሊሆን ይችላል። ጨምረህ ትሄዳለህ። ጎናችሁ ያለው ሰው ጨምረህ ትሄዳለህ በሉት። አሸንፈህ ትሄዳለህ። አሁን የተቀበልከው መንፈስ ወደፊት የሚያስኬድ ነው በሉት። የሚያሻግር መንፈስ ነው የተቀበልከው በሉት። አሜን ነው ወይ? አዎ፣ የሚያሻግር መንፈስ፣ እውነት የሚያሻግር መንፈስ፣ ጀግና የሚያደርግ መንፈስ፣ ቦልድ የሚያደርግ መንፈስ። አይፈራም። ንጉሥ ጠርቶ እንዲህ አይነት ህልም ሲያዩ ይለዋል። ንጉሥ ነው ብሎ አይራራለትም። እንዲህ አይነት ህልም አይቼ ምንድነው ሲለው በልበል ቶሎ በል ካለበለዛ መንግስት ለሌላ ተላልፋ ልትሰጥ። አይፈራም። ቦልድ እንዲህ ያልኩለታ ያወርዱኝ ይሆን አይልም። ሐቀኛ። አሜን ትላላችሁ? ኧረ አሜን ትላላችሁ? ወደዳችሁም ጠላችሁም 2019 የብልጫ ዓመታችሁ። የብልጫ ዓመታችሁ። አሜን ነው። ኧረ አሜን ነው። የብልጫ ዓመታችሁ። ጌታ ይባረክ። ግድ የለም በነቢያት መንፈስ ነቅነቅ አድርጉትና ጎናችሁ ያለውን ሰው እኔ የማየው ላንተ 2019 በልጠ ስትሄድ ነው በሉት። በልጠ ስትሄድ አሸንፈ ስትሄድ ነው ማለት። በጠላት ስትበለጥ አይደለም የማየው በሉት። በወደረኞች ስትበለጥ አይደለም የማየው በሉት። አላይም። በተፎካካሪዎች ስትበለጥ አይደለም የማየው። በልጠ ስትሄድ ነው ማለት። አሜን ነው ወይ? በልጠ ስትሄድ ነው ማለት። አሸንፈ ስትሄድ ነው ማለት። ድሉ ያንተ ሲሆን ነው ማለት። አዎ ትንቢት ነው እኮ እውነት። አይኔን አልጨፈንኩም እንጂ እየተነበይኩባችሁ ነው። ግዴ አጠገባችሁ ያለው ሰው አልለቀቀኝም። ጨበጥ አድርጉና 2019 የብልጫ ዓመት ነው በሉት። የብልጫ አሁን ዓመቱ መጨረሻ ላይ ነው አይደል ያለነው? እጆቻችሁ እንደዚህ አድርጉና 2019 የብልጫ ዓመቴ ነው ብሉ። ይሄንን ድምጽ አየሩ ላይ ያሉ ሁሉ ይሰሙታል። የአየሩ ላይ አለቆች ይሰሙታል። አጋንንት ይሰሙታል። እጆቻችሁን ከፍ አድርጋችሁ 2019 የብልጫ ዓመቴ ነው። የብልጫ ዓመት። አዎ የብልጫ ዓመት። የሆነ ነገር እየታየኝ ነው።
በቃ ኖርማል ሆናችሁ መቀጠል አትችሉ። ከዚህ መንፈስ የተነሳ እንደሌላ ሰው ሆናችሁ ነው የምትወጡ። እንደሌላ ሰው ምን ነካው አቋል ነበር እንዴ እስከምትባሉ ድንገት ቀይር። ከዛ ሰረ ሰው ዘንድሮ ምን ነክቶታል? መንፈስ አግኝቶታል። ሰው ምን ነክቶታል? ቅባት ነክቶታል። አዎ ቅባት ነክቶታል። ዝም ብሎ እኮ ቀኑን ሙሉ ሲለበልበው ነው የሚለው በልሳን ካሉ፣ አዎ መንፈስ ነክቶታል። ቀኑን ሙሉ ሲጮህ እኮ ነው የሚውለው። ሃሌሉያ ሲል ነው የሚውለው። አሜን ነው ወይ? ደግሞ ጴንጤ ዝም ሲል አያምርበትም፣ ሲጮህ ነው የሚያምርበት። ሃሌሉያ ሲል ነው የሚያምርበት። ዝም ካለ ችግር አለ። ጎናቸው ያን ዝም ካልክ ነገር አለ በሉት። ድምጽ መሰማት አለበት። ማዶ ያሉ ሰዎች እዛ ጋር ጴንጤ ያለ መሰለኝ ማለት አለባቸው። ከፍ አድርገህ ድምጽን ቦልድ ሆነ ስትወጣ ራሱ በቃ በሞገስ አሜን ነው። አሜን ነው። እሺ ይሄን ሳልነግራችሁ አልጨርስም። መጨረሻ ዳንኤል ምንድነው ያስበለጠው ካላችሁ የእግዚአብሔር አብሮነት። እግዚአብሔር አብሮነት የትም ሲገባ ብቻውን አይገባም፣ በነጠላው አይገባም፣ እግዚአብሔርን ይዞ ይገባል። ዋው God's presence የእግዚአብሔር አብሮነት ሲገባ ሰውየው ነጠላ አይደለም ደመና ይዞ ነው የሚገባው። ከዛ ልትቋቋመው አትችልም። ሲመጣ አትቋቋመው። ሰው ብቻ አይደለም የምታወራው። ወይኔ አልገባችሁ? አብሮት አለ የሆነ ነገር። ግዴ ለማጠገባቸው ያለው ሰው ብቻህን እንኳን አይደለም እየተንቀሳቀስክ ያለው። ለምን ትፈራለህ በሉት። እንዴ የትም ልትገባ ትችላለህ። ይዘው የምትገባው እኮ አምላክ አለ። ይሄ ሰውዬ በአሕዛብ ምድር ነው እየኖረ ያለው። ሲገባ ግን ወደ ነገስታቱ ሲገባ እግዚአብሔር የሚባል ነገር ይዞ ነው የሚገባው። እግዚአብሔር አለው ይባላል። አለው ምን አለው ዳንኤል? እግዚአብሔር አለው። ዘመድ አለው የለው? ሰው ሀገር ነው የሚኖር እና ቲፎዞ አለው የለው? ምን አለው? እግዚአብሔር አለው። ዋው 2019 እግዚአብሔርን ይዛችሁ ትገባላችሁ። የእግዚአብሔርን ፕሬዘንስ ይዛችሁ ትገባላችሁ። በሞገስ ታጅባችሁ ትገባላችሁ። ዝም ብለህ እንደዚህ አትገባም። ይዘኸው ተሸክመው ደመናውን ትገባለህ። አመቱ ይፈራል ነው እያልኩ ያለው። አመቱ ይፈራል። ስትመጣ መጣብኝ ነው የሚል። መጣሁለት አይደለም የሚል፣ መጣብኝ። ዘንድሮ እኔ እንጂ አይለቁኝም እነዚህ ጴንጤዎች መጡብኝ። አቤት ግድ የለም። ጎናችሁ ያለው ሰው እግዚአብሔርን ይዘህ ነው የምትገባው። እዚህ አዲሱ አመት ላይ በሉት፣ ይዘህ ነው የምትገባው። God's presence ተሸክመ ነው የምትገባው። ተሸክመ መንፈስ ይዘህ ከብደህ ቀና ብለህ አሜን 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 እየተነበይኩባችሁ ስትገቡ ዝም ብላችሁ አትገቡ። እንደለመዳችሁት እንደ 2017 16 አትገቡ። 19 ላይ ከብደህ ትገባል። ወፈር ብለህ ትገባል። ይሄ ሰው ቅባት ጨምሯል ትባላል። አዎ አመቱ መጣብኝ ነው የሚል። ጎሸም አድርጎና መጣብኝ ነው የሚል በሉት። መጣብኝ ወፍሮ መጣብኝ ነው የሚል። ወፍሮ መጣብኝ። ታውቃላችሁ አቅም የምታጡት ቀንጨር ያላችሁ ቀን ነው። ወፈር ካላችሁ ገርሰስ እያረጋችሁ ነው የምትሄዱት። ግድ የለም ጎናችሁ ያለውን ሰው ገርሰስ እያረክ ነው የምትሄዱት። God's presence የእግዚአብሔር አብሮነት። ዳንኤል ብቻውን አይገባም፣ ብቻውን አይወጣም። በጣም ደስ ይለኛል ይሄን ቃል ስጠቀልል እንደዚህ ይላል። ዳንኤል በንጉሱ በዳሪዮስ ዘመን ይላል ኑሮ ተቃናለት። አንተ በኢየሱስ ኑሮ ተቃናለት። እንዴ ለካ ቦታ ማተር አያረግም። ቦታ ማተር አያረግም። የትም ልትሆን ትችላለህ። በንጉሱ በዳሪዮስ ዘመን አሕዛብ ንጉስ በሚመራበት ዘመን በስደት ምድር በሚኖርበት ዘመን እዛ ሰው ሀገር ሄዶ በማይመች ሁኔታ ንጉሱ ዳሪዮስ በሚመራበት በዛ ዘመን ዳንኤል ይላል ኑሮ ተቃናለት። በኢየሱስ ስም ጎናችሁ ያለውን ሰው ይሄ አመት ኑሮ ላንተ ይቃናል በሉ። ይቃናል። አዎ ይቃናል። ሲያታግል የከረመ ነገር ካለ ዘንድሮ ግን ይመታል። አዎ ዘንድሮ ይመታል። ኑሮ ተቃናለት፣ ተሳካለት። ምቀኞቹ እያዩ አንበሳ ጉድጓድ እንዲጣል ያደረጉት እያዩ እሱስ ከፍ ጠላት ወደ ታች ሲል አንተ ወደ ላይ። ግዴላችሁም ይሄ ትንቢት ነው። ነቅነቅ አድርጉትና ከዚህ ቀን ጀምሮ ከፍ እያለ ይሄዳል ያንተ ነገር በሉት። ከፍ እያለ አንድ መዝሙር አለ። ከፍ እያለ ይሄዳል ነገሬ
ከፍ ያለ ይሄዳል ነገሬ እንደ ንስር ከፍ ወደ ላይ ከፍ በክብር ከፍ በሞገስ ከፍ አረቀባት አለ የሆነ ቤቱን የሞላ ደመና ዛሬ አንድ ሰው ተነክቷል። ይኸው እንደ ትናንትና መሆን ብትፈልግ አትችልም። እዚህ ቤት አሁን የተለቀቀው መንፈስ አግኝቷል። የክብር መንፈስ ነክቷል። ከዚህ ቀን በኋላ ምንድነው የሚሆነው ካልከኝ አንተ ነገር ከፍ በጣም ላስቸግራችሁ። አንድ ሰው ቦታ ቀይሩትና በትናንት ቦታ ላይ ከዚህ ቀን በኋላ አታገኘኝም በሉት። ከዚህ ቀን በኋላ አታገኘኝም በሉት። በጭራሽ አታገኘኝም በሉት። እንዴት ደስ ይላል! በኢየሱስ ምን አይነት መንፈስ ነው ያለው! ምን አይነት መንፈስ ነው ያለው! ፕሮፌት ከዚህ ቀን በኋላ ከፍ በክብር ከፍ በቃ ከፍ በሞገስ ከፍ። ትናንት የሚያውቁ ሰዎች ዛሬ አያውቁ። ስትመጣ እንዲህ ያልነበረ ነበረ ነው። እስኪ ነበረ ነው በሉ። አሁን ሌላ ነው። አሁን ሌላ ነው። ትናንት እንትን አልነበር ነበረ ነው እና አሁን ሌላ ነው። አሁን ሌላ ነው። ለጠላት ማጅ አንሰጥ። ከፍ እያልን ነው ምን እየበለጠን እያሸነፍን። የብልጫ መንፈስ ይዤ ልሸነፍ በጭራሽ እያሸነፍክ ወደረኞቹ እየሰመጡ አንተ ከፍ እያልክ፣ ተገዳዳሪዎቹ ዝቅ እያሉ አንተ እየወጣ ደግሞ ያያሉ። ችግሩ እኮ ያያሉ። ለዚህ ነው ዳዊት እንደዚህ ያለው፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ። ለምንድን ነው እግዚአብሔር ወደ ጓዳ ወሰድ አድርጎ ያልቀባው ስትል ማየት አለባቸው። ግዴላ ጎናቸው ያለ ሰው ማየት ስላለባቸው እኮ ነው ማለት ማየት አለባቸው። ካላዩማ አይሆንማ። ማየት አለባቸው። ከፍታም ማየት አለባቸው። ድልም ማየት አለባቸው። ስኬትም ማየት አለባቸው። ኑሮ ተቃናለት የሚለው መስማት አለባቸው። አሬ እናንተ መልእክት ነው። የእናንተ መልእክት ኑሮ ተቃናለት። እንዴት ደስ ይላል! በኢየሱስ ሌላ ነገር ባልሰብክ ራሱ ይሄን ብያችሁ ቤት ኑሮ ተቃናለት። ምቀኛ ያለው ተንኮለኛ ያለው እንዳይሳካለት የሚፈልጉ ያሉ ኑሮ ተቃናለት። ተቃናለት። ዝም ብሎ እኮ አይደለም የተቃናለት፣ መዓት ነገር እኮ መጥቷልና መልካም መንፈስ ተገኘበት። ከዛስ በብልጫ መንፈስ ተገለጠ። ከዛስ ኑሮ ተቃናለት። ኧረ አንድ ሰው ልመርቅ ዛሬ 2019 ኑሯችሁ ሚቃናበት እንደዚህ የሄደኩ አስቸገረኝ የምትሉትን በኢየሱስ ስም መታወት። ከዚህ ቀን በኋላ ግን ቀጥ ብሎ መሄድ ጀምራል። የእናንተ ነገር እንዲህ ሳይሆን ከዚህ በኋላ እንዲህ ግዴለም። የኔ ነገር ከዚህ በኋላ ወደ ከፍታ ብቻ ነው የሚያወጣው በሉ። ወደ ከፍታ ብቻ፣ ወደ ላይ ብቻ። ኢየሱስ ያድናል። መንፈስ አለ፣ ደስ የሚል መንፈስ አለ። የካሳ ዘመን ብለሃል። የካሳ ዘመን ተምችና ኩብኩባ የበላውን አመት ከዚህ በኋላስ የካሳ፣ ከዚህ በኋላ የድል፣ ከዚህ በኋላ የሞገስ። በቃ ብያችኋለሁ። ብቻችሁን አትወጡም። ከዚህ በኋላ ስትወጡ አለ አብሯቸው ይባላል። ፕሬዘንስ ተሸክማችሁ ነው የምትንቀሳቀሱት። ምን ሆናል አይደለም? እግዚአብሔርን ይዘህ እኮ አንድ ትንሽዬ ብዙ አይደለም ተናጠየ ስልጣን ያለው ሰው አብሮ ሲሄድ ትከበራል። አረ ሰው አለው ትባላል። አንተ እያልኩ እኮ ያለሁት ጋድስ ፕሬዘንስ፣ የእግዚአብሔርን ደመና ራሱ እግዚአብሔር ካንተ ጋር ሆኖ ወክ የምታረግበት አመት ነው 2019። ወክ ስታረግ ነጠላህን አይደለም። የሰውዬ እግዚአብሔር አብሮት አለ እና ለዚህ ነው ታዲያ ያሸነፈው። ሚስጥሩ ምንድነው ካላችሁኝ፣ የብልጫው መንፈስ ሚስጥር ምንድነው? እግዚአብሔር አብሮት ነው። ጋድስ ኮምፓኒየን ይላሉ ነጮቹ። የእግዚአብሔር አብሮነት፣ ጋድስ ፕሬዘንስ፣ ጋድስ ኮምፓኒየን፣ አብሮ መሆን። እግዚአብሔር ካንተ ጋር ሲንቀሳቀስ ማለት ነው። ስትገባ አብሮ ይገባል። ትዝ ይላችኋል ዘፍጥረት 37 ላይ ከዮሴፍ ጋር እግዚአብሔር ያልገባበት የለም። ሁሉ ቦታ ላይ አብሮት ይገባ ነበር።
ወንድሞቹ ሲጥ አብሮ ይሄዳል። ጉድጓድ ሲገባ ይገባል። ፖቲፋራ ቤት ሲገባ ይገባል። እስር ቤት አብሮት ይገባል። ሁሉም ጋር ገብታችሁ ስታዩት እንደዚህ እግዚአብሔር አብሮት ነበረ። እንዴ እስር ቤት አብሮት ነበረ እና በእስር ቤቱ አለቃ ዘንድ ሞገስ አገኘ። ፖቲፋራ ቤት አብሮት ነበረ እና በሰውየው ፊት ሞገስ አገኘ። እንዴ አንተ ለካ ምንም አያስፈልገንም ዘንድሮ አብሮን ይሄዳል፣ ይሳካል፣ ይዘነው እንገባለን፣ ይቃናልናል። ደስ እያላችሁ ነው ወይ? አትናገሩም እንዴ? እኔ ነፍስ አልቀረልኝም። በጣም ነው ደስ ያለኝ። በቃ ይሄ ነው መልእክታችሁ። አሁን የዓመቱ መጨረሻ ላይ ነን አይደል? ከዚህ ቀን በኋላ ባለው ዓመት ኑሯችሁ ይቃናል። ለምን? በብልጫ መንፈስ ትወጣላችሁ። ይሄ መልካም መንፈሳችሁ በሙሉ ይሰማል። በሄዳችሁበት ሁሉ አብሯችሁ ይወራል፣ ይነገራል። በቃ ሌላ መልእክት የለኝም። ጨበጥ አድርጉና ለመጨረሻ ጎናችሁ ያለውን ሰው 2019 ያንተ የብልጫ ዓመት ነው በሉት። የብልጫ ዓመት ወደደም ጠላም ኑሮ ላንተ እጁን የሚሰጥበት ጊዜ ነው በሉት። ወደደም ጠላም አልችለውም ያልከው እጁን እየመጣ አይ ካንተ ጋር እንኳን አልፎካከርም ይላል። አው ለሌላ ዕቃተ ላንተ ይመጣና ካንተ ጋር እንኳን አልችልም። ለምን? ብቻህን አይደለማ። አሜን ነው ወይ? አሜን ነው ወይ? ኢየሱስ ያድናል። አረ ኢየሱስ ያድናል። በጣም ደስ ይላል። በጣም ደስ ይላል። ጌታ ይባረክ። ከዚህ በኋላ እመጣለሁ፣ ደግማለሁ፣ ሰልሳለሁ። ቤቴ ነው። ኢየሱስ ጌታ። አሜን። ፕሮፌት እርግጠኛ ነኝ ውስጡ በጣም የሚለው ነገር ስለሚኖረው መሃል ላይ ሰበር እንዲገባ እና የሆነ ፕሮፌቲክ ነገር የእግዚአብሔር ሰው እስኪ አይ ላቭ ዩ ወዳችኋለሁ።